ሰላም ጤና ይስጥልኝ የተከበራችሁ ውድ የፌደራል መከላከያ ሰራዊት ዩቲዩብ ቻናል ተከታታዮቻችን ለወቅታዊ ታማኝና ፈጣን ወታደራዊ መረጃዎች የዩቲዩብ ቻናላችንን ላይክ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁን ቆዩ። የመከላከያ አዛዥነትና ስታፍ ኮሌጅ ተማሪዎችና የስታፍ አባላት የአፍሪካ ህብረትን ጎበኙ። የመከላከያ አዛዥነትና ስታፍ ኮሌጅ 16ኛ ዙር ተማሪ ከፍተኛ መኮንኖችና የስታፍ አባላት የአፍሪካ ህብረትን ጎብኝተዋል። ጎብኚዎቹ በአፍሪካ ህብረት የፒስ ሰፖርት ኦፕሬሽን ዲቪዥን ኃላፊ በሆኑት ጄኔራል ሼክ ሲዲ ዴምቤሌ አቀባበል ተደርጎላቸዋል። ጄኔራል ዴምቤሌ በአፍሪካ የመከላከያ ተቋማትና በአፍሪካ ህብረት መካከል ያለውን ግንኙነት ማጠናከር አስፈላጊ መሆኑን አጽንኦት ሰጥተዋል። በአህጉራዊ ትብብር የጋራ ትምህርትና ሙያዊ ወታደራዊ ስልጠና አማካኝነት ሰላማዊ፣ አስተማማኝና የተረጋጋ አህጉር ለመገንባት የአፍሪካ ህብረት ያለውን ቁርጠኝነት አጉልተው አሳይተዋል። ጄኔራል ዴምቤሌ የአፍሪካውያንን ችግሮች አፍሪካዊ መፍትሄ የሚለውን መርህ በድጋሚ ያረጋግጠው የአፍሪካ ፈተናዎች አብዛኛዎቹ ከአህጉሪቱ ውጪ ባሉ የውጭ አካላት የሚፈጠሩ መሆኑን አብራርተዋል። በኢትዮጵያ ወታደራዊ ስልጠና ለመውሰድ ከተለያዩ የአፍሪካ ሀገራት የመጣችሁ ወጣት መኮንኖች እናንተ የአሁኑና የቀጣዩ ትውልድ የአፍሪካ ወታደራዊ መሪዎች እንደመሆናችሁ መጠን ራሷን መከላከልና የራሷን ችግሮች መፍታት የምትችል አፍሪካ ለመገንባት መስራት ይጠበቅባችኋል ሲሉም ተናግረዋል። ዛሬ አፍሪካ የገጠማትን ዋና ዋና ፈተናዎች አሸባሪነትን፣ ጽንፈኝነትን፣ የውክልና ጦርነቶችን፣ የፖለቲካ አለመረጋጋትንና ድንበር ዘለል ወንጀሎችን አንስተው እነዚህን ስጋቶች ለማሸነፍ አንድነት፣ ሙያዊ ብቃትና ጠንካራ አህጉራዊ ትብብር እንደሚጠይቅ ገልጸዋል። የመከላከያ አዛዥነትና ስታፍ ኮሌጅ አዛዥ ብርጋዴር ጀነራል ዮሐንስ መኮንን በአፍሪካ ህብረት የፖለቲካ ጉዳዮች ሰላምና ደህንነት መምሪያና የሰላም ድጋፍ ዘመቻዎች ክፍል ላደረጉት አቀባበልና ላካፈሉት ጠቃሚ ግንዛቤ ምስጋና አቅርበዋል። ጉብኝቱ የትምህርቱ አንድ አካል መሆኑንና ለተማሪ ከፍተኛ መኮንኖች ስለ አፍሪካ አሁናዊ የሰላምና የደህንነት እንዲሁም ፖለቲካዊ ሁኔታዎች ምን እንደሚመስል ግንዛቤ ለመፍጠር እንደሚረዳቸው የተናገሩት ብርጋዴር ጀነራል ዮሐንስ መኮንን መሰል ለጠቅላላ እውቀት የሚረዱ ትምህርታዊ ጉብኝቶችን በቀጣይ ለማድረግ ቀጠሮ ስለመያዛቸውም አንስተዋል። የመከላከያ አዛዥነትና ስታፍ ኮሌጅ በመደበኛና በአጭር ኮርስ ከፍተኛ መኮንኖችን በማስተማር ላይ የሚገኝ ሲሆን የውጭ ሀገር ዜግነት ያላቸው መኮንኖችም በኮሌጁ በመማር ላይ ይገኛሉ። ውድ የቻናላችን ተከታታዮች ለዛሬ ያቀረብንላችሁ መረጃ ይህን ይመስል ነበር። መረጃዎችን ለሌሎች በማጋራት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ሰላም።